ጋይስ ቤታዮ ስሙኝማ ቤታዮ ያቺ ቤታዮ ሳትሆን ቤታ የምትባል ልጅ አንድ ነው ኮሜንት ላይ ገብታ ነበር ልንገራችሁ ቀድም አስታጥቄ ላኳት ነገርሽ ቆይ ቤታዮ ስትይ በቤታ ፕሮፋይል እኔ በነገራችን ላይ በቤታ ፕሮፋይል በቤታ ሁሉ ነገር መጣው ይሰድቡኛል ታውቂያለሽ አላርፍ ያለሽ ጣት አርጠንቁላ ትመጣለች ትላለች እናቴ ይቅርታ ላነጋገሩ ከይቅርታ ጋር ስለዚህ እንግዲህ አላርፍ ያሉ ሰዎች ብያለሁ ቅድም እኔ ከመግባት ተናግሬያለሁ መሲ ኤኒዌይስ ጨርሻለሁ ያኒ እንግዲህ አንዬ አላርፍ ያለሽ ጣት አለ ሳሮንዬ እሺ እኔም ባሽሞር ተናግረሽን ታውቂያለሽ እንዴ ማሪኒ ለምን ብያጦዝሻለሁኝ እንጂ ስምሽን እየጠራው የምን አሽሙር ነው ምን አገባኝ እኔ ሚዲያው የኛ ነው እስከተባለ እመቤቴ እኮ ተቸገርኩኝ ዋጭታ ሳሪ መሲ አትሄድብኝ ብላ ስለምትተማመን ስምሽን ጠርቻለሽ አጦዝሻለሁ ምን አገባን ሞች ነዲ ጋይስ ቤታዮ ስሙኝማ ቤታዮ ያቺ ቤታዮ ሳትሆን ቤታ የምትባል ልጅ አንድ ነው ኮሜንት ላይ ገብታ ነበር ልንገራችሁ ቀድም አስታጥቄ ላኳት ነገርሽ ቆይ ቤታዮ ስትይ በቤታ ፕሮፋይል እኔ በነገራችን ላይ በቤታ ፕሮፋይል በቤታ ሁሉ ነገር መጣው ይሰድቡኛል ታውቂያለሽ ኮሜንት እና እኔ በለፈሉ አንደኛ ቤታ ወይኔ አራት አበባ ስጡ እሷ ስለ ቤታ ስታወራ በሌቭሏ ትለያታለሽ ገባሽ አራት አበባ ስጡ ጋይስ ማሬ ላ ይኸውልሽ የቅድም ቤታ የምትባል ልጅ አንዲት ልታሽቃብጥ ስትመጣ ወይ አንድ ዶናት ስጡ ወይ አንድ ፐርፊውም ስጡ ስትመጣ እሷን ነው ውዴ እሷን አጥዤ ላኳት ምክንያቱም ተልኮ ስለነበራት ከነስሟ ከነ ልጅ ስሟ ጠራውኝና አጨስኳት ከዛ እነዚህ ቆሻሻዎች ቤታዩን የማይወዱ በጣም ቆሻሻ ሰዎች ስላሉ የቤታዩን ፎቶ አረጉና ሳሪ ሰደበችሽ ብለው ነገሯት ተመልከች ነገሯት ሳይሆን ለጠፉ ከዛ ልጆቹ እየመጡ በውስጥ ሳሪ ቤታዩና አንቺ ምን ሆናችሁ ነው ሲል ምንድነው ቤታዩ እኔ ደግሞ አላወኩኝም ምንድነው ቤታዩ ስል ቤታዩን የሰደብሻት ልጅ ሰደብሻት ሲሉ አረን ያልተናገርኩም አሁን ቪዲዮ ይልኩልኛል እኔ የተናገርኩትን ቤታ የምትባለውን ያቺን ሰላቢ የቤታዩን ፎቶ ለጥፈው ተመልከች እንጂ ቋቋቲያሞች ቤታዩ ቀኑብሽ ናት ሲከተደም አንቺና ቤታስ ብትጣሉ ሌላው ምን አገባው ማሬ ሲጀመር ወደዛ የሚደርስም አይደለም የሰው ፎቶ የሚለጥፉ ሰዎች እኮ ናቸው ያስቸገሩን እኮ እንደዚህ እያሉ ነው ለኪ ሰውን የሚያባሉት እንዴት ዳገባል ተባረክሻቸው አለቅላቂዎች የት እኔ ቤታ ብዬ ተናገርኩት አንዲት ጥንጃጃ መጣ ነው ለሷ ነው ቲሸርት ያምራል እስቲ ውዴ አንቺ ነሽ እንዴ ማሪ አምር ማሪም 30 ነው 35 ድርሃም የት እዚህ ጋር ነው አዲስ ሱቅ ተከፍቶ እዛ ሄጄ ገዛሁት ሁላችንም በቃ ከቲክታክ እኔና ረጁ አፍንጫለን እንዴ አፍንጫ የላትም እኔና ረጁ አፍንጫ ኬት አምጥተን ሳሪም እንትን ብሎ ነው ሳሪም ነው ማለት አይቻልም አንዬኔ ቆንጆኔ ለልት የኔና አፍንጫ እትኔና አንቺ መነጽር እንልበስና ከመነጽሩ ላይ ጎልቶ የሚወጣው የማን ነው የኔ አንዬኔ ለልት ግን ረጁን አትሚያት በጣም ይሰማታል ሲቪ ትራድና ረጁ እንዳደረገ ይታቀያለሽ ዘይት ማለት ነው በኔ ጋር ገባችና ረጁን ላስላስ ታረጋት ዘይት ተካባሪ ጊፍተር ሽፖን ተላተለ አረ ረጁ ይቅርታልሽ ረጁ ለከ ጊፍተር ሆናለች ዘይት ረጁ እንዴ ውዴ በየሄደችበት ሊብሉ አገናገጭ ሲልኩ መጣች እኮ ነው የሚባለው በዛ ላይ ማታ መውጣት ጀመረ እንዴ የረጁም ሌቭል ከላይ ማሪ 25 ደርሳለች እኮ ምን አስበሽ እስቲ አሁን ብትግባ ጆይን ስትል 25 የረጁ ጋይስ ረጁን ሼር አድርጉና እቺ ሾካካ
እንዴ 25 ሆናለች እኮ ሌብል 25 ደርሳለች እኮ ውዴ። እኔ ከእናንተ የምቀድመው ሌብል ስንት ነሽ? 29 እንዴ ተይ እንጂ እስኪ መቤቴን በይ። አንቺ እኮ አንበሳ ምናምን እኮ ነው ያወረድኩበት። ተይ እንጂ የት አለ አንበሳ ያወረድሽበት? የኔ አንበሳ የሚጮኸው ማቤት እንደሆነ የታወቀ ነው። ይሄ ማህበረሰብ ያውቃል። ማቤት ነው የኔ ጊፍት የሚጮኸው። ሚኪ ቤት ነው፣ ሚኪ ፊት አውራሪ ቤት ነው። ካለሱ የለም በቃ። ሌላ ማን አለ ከሚኪ ውጭ? ማቤት ነው የኔ ትላልቅ ጊፍቶች የሚታዩት። ጻፉ። እኔ እኮ እኔን ያስቀጣሽኝ አንቺ እኮ ነሽ። እኔ በደንብ አውቃለሁ። የዛኔ ሚኪ ጦር ሰራዊት የመጣሽ ብሎ አንቺ አይደለሽ። ከሚኪ ውጭ የላትም ጋይስ። እናቴ ትሙት ልንገራችሁ፣ ሚኪ የቀጠሮ ጌም ቢጫወት ማናችሁም አታሸንፉትም። አቤት እኔ ደግነቱ ከሱ ጋር ልጫወትም እንጂ ብጫወት ነው እሺ ቀጠቀጥልሽ ነበር። አይ ተቀጠቅጠው ነበረ ግን በኮድ እኮ ነው ምና እግዚአብሔርን ግን አስቤው አይደለም። የኔ ቆንጆ እሺ ከዛስ ቀጠቀጠች አስቤው ምናምን አይደለም። ማርያምን ግን እጄ ሰጠው ዩናን ወሰደባት። ከዛ ደግሞ የሚለው ታውቂያለሽ መሲ የኔ ብሌን ምናምን እኮ ነው የሚለው። ሰተሽው እንኳን እኮ ዝም አይልም እኮ እንደሰ ያስጠቁርሻል። ሰኒ የኔ ወይኔ ያስጠቁርሻል። ሚኪ ቀላል ሀቡ ትረዳለች። በቃ አሁን ሀቡ ውስጧን አሳመሲ በቃ ሚኪን በሚኪ አትደራደርም። ከሰምን እንዳልተቀል ሪም ባንቺ እንደማትደራደረው ሁሉ መሲ ብርጭቆንም ነው በእኔ አትደራደርም ማለት ነው። ያወቱ ምን ደስ እንደሚለኝ ታውቂያለሽ? ሚኪና ሀቡ እንትን አላት በቀደመታ አንቺ ብታይ በቃ እሱ አሸንፎ አቅራራ ቤቷ አልበቃሉ። እንዲህ እኮ ነው ረጅም ሰዓት አውርቻት ወደ መልካም ነገሮችን አምጥቻታለሁ ለሴትዮዋ። ሌሎች ሰዎች አታዋሯት እሺ። እና እህትሽ እዚህ ቻርጃ ከሆነች እኔ ጋር ትምጣና ነገ አብሬያት ወይ ደግሞ እጃት ሄዳለሁኝ። እኔ ባለሁበት ንብረቶቿን እኔ ራሴ እቀበልላታለሁኝ። ያለውን ነገርም እንትን ይባላል። አንደኛ እኔ ቻርጃ ነኝ ሄሉ። ሁለተኛ ነገር ደግሞ አንዳንድ አበሾች በዚህ ልክ የራሳችሁን ወገን አታሰቃዩ። በዚህ ልክ ምግብ አትከልክሉ። ምግብ በተለይ ዱባይ ውስጥ አረብ ሀገር የምግብ ችግር የለም። ኢትዮጵያስ ቢሆን እንጀራችሁንም ቆጥራችሁ ትሄዳላችሁ፣ ችግር የለም። ይሄ የአበሻ መገለጫችሁ ነው። ነገር ግን ከኢትዮጵያ ካመጣችሁ በኋላ ሰውን በዚህ ልክ አትበድሉ። ታው እውነት የሆነ ቀን ላይ ይሄ ግፍ ፈልቶ ማንም እንጀራቱ የተሰደደ ይሄ ልጅ ባክሽ ስልክ መልሽ በያት። እንጀራቱ የተሰደደ ሰው የለም። ለመለወጥ የተሻለ ነገር እንደው ካገኘው ብለው እንጂ ልጆቹ የሚሰደዱት በዚህ ልክ እናንተ ምግብ ዱባይ ላይ ኩብዝ 2 ድርሃም ነው 1 ብር ነው አይደል? ሌላ ተውት። ኩብዝ ምናምን ገዝታችሁ ለልጆቻችሁ ስጧት። ሰውን በምግብ አትበሉ። 85 51 ያንተ ናት። ኦኬ። ከዛ በተረፈ ደግሞ በዚህ ልክ ዜጋችሁ ለጨክናችሁ ያንን ሰው እንደዚህ እንትን ለማለት አትሂዱ። ርቀት ማለት ነው። ከህግ በላይ እግዚአብሔር ትልቅ ዳኛ ነው። በነገራችን ላይ አጥታደ ይደውልላት ይደውልላት ነው እቺ። እሺ ሌላ አይነት ስልክ ሳሪ A34 ስንት ነው? A34 1200 ቬትናም ኦሪጂናሉ ማለት ገብቶ ያልወጣ